አስቸግረሽ ነበርኩ አንዴ እስኩ የኔ ቆንጆ ማግኒቲ እኔ ምን መሰለ እዚህ ጋር ሞታለች አልሞተች ምናምን ስታፉን ሳይሆን ላኩልሽ በሙሉ አያውት እሺ አይዋል እሱን ሳይሆን ቅድም እኔ ይመስለኛል ኤደን ይሄ ሆይታው ተመችቷት ይሁን ምናምን ቅድም የተደረገው ድራማ ግን እኔ እሷ እርድና የተማረችበት ትምህርት ቤት እኔ ዳይሬክተር ነበርኩ እኔ ማንም እንደዚህ አይሻውድኝ ለምሳሌ ስልክ ደውዬ ነው የዴዚ ወንድም ነኝ የዴዚ የሆነ የት ነኝ ብል ዝም ብለህ ትቀበለኛለህ እንዴ ማነህ ምንድነህ እንዴት እንትን የልጁን ቁጥር ስጭን አንሰጥም ድራማ ነው ይሰሩብን እግዚአብሔር ይወልክ ይሁንዬ የዴዚ እናት በኖረችላት በህይወት በተረፈችላት በኖረችላት ሚዲያው ትርፍ ነው ገባ ነገር ግን ቦምባስቲክ ቤት የሰራችሁ ትልቅ ድራማ ነው የሰራችሁ ስልኩ በስንት ነው የሚጀምረው እንላታለን ፕላስ 44 ነው አልጨ ሪካርዱን አመጣዋል ፕላስ 44 ነው የሚጀምረው የእንትን ሀገር ስልክ የዴዚ የእናቷ ወንድም ነው ይደወለው አለች ስለዚህ ይሄ ሆይ አንዴ ወጣ ቀባጥራ ለማይ ፕላስ አላልኩም ቴቲዮሪ ካንቺ ጋር ላወራው ስለ ጉልበትሽ አምላክ ዝም በይ እኔ ካንቺ ጋር ላወራው ካንቺ ጋር ላወራም ስለ ሂደቱ ነው ያወራሁት እኔ ካንቺ ጋር በቃ እኔ ስለ ሂደቱ ነው የማወራው ነገ አንዳንድ ሰው የሆነ ጮሆ ምናምን ሊያሳምን እኔ እንደውም ሰው እንደዚህ ከተቀበጠበት እንደ ጥፋተኛ ነው አላምንም በህግም ብትሄድ እኔ የምኖርበት ሀገር እንደዚህ ቆም እንዳረከው ነው የሚቆጠረው ገባ ሰው ተረጋግቶ የራሱን ችግር ማስረዳት መቻል አለበት መጣ ኮሜንት እኮ የሰጠው አለ እኮ መቶ ጊፍት የሰጣት አለ ሁለት መኒጋን ላይክ እንደ ህፃን ልጅ ድራማ ነበር ሲጫወት የነበረው መቶ እዛሱ ኮሜንት ላይ ማለት ነው ስለዚህ ይሄ ትክክል አይደለም ነው ወዲያውኑ ምን አለች ቢደበድቡኝስ ማስፈራሪያ ደረሰኝ ወንድሟ ከሆነ የተደወለበትን ቁጥር አምጪ ተባለች ጮሃ ተሳድባ ምናምን ወጣች ስለ ጮህችና ስለንትን ስላለች የሚደበቅ ነገር የለም ግን አንዴ መተሽ ቀባጠርሽና ያንን ለመሸፈን ሌላው ሸት ውስጥ ገበያለች ያንን ለመሸፈን ደናዋሉ ብዬኔ ወጣሁት ታይ አጥቶ ወይ መዳኒ ዓለም አረ ስለ ጉልበትሽ አምላክ ሚውትሽን እንትን በይው ሚውትሽን አታንሹን በቃ ሴትዮዋ ሞተሽ ተባለ ምንድነው የምትፈልጊው እኔማ ነፍሷን በገነት ያኑራት ግን ላንቺ ምንሽ አትቀባጥሪ እየመጣሽ ስለ ሰው ቤት ስላልነበርሽበት ነገር አትቀባጥሪ የቀባጠርሽውን ደግሞ ለመሸፈን ብለሽ ድራማ ትስሪ ነው በቃ አለ ደጋረኩኝ ዛሰ አሁን ይኸውላችሁ ማን ልተሳመነኝ ነው ተናገረች በቃ ኤደን በእናትሽ ሪስፔክት አርጋት ስለ እናቴ አታውሪ አክብሪልኝ አለችሽ አይደለ በቃ እቺ ልጅ ነፍሰ ጡር ናት እቺ ልጅ ከእንደገና ደግሞ የእናት ሞትን የደረሰበት ነው የሚያውቀውና ፕሊስ ስለማንም አላወራም አራፋፋት በእናትሽ ሄደን እንዴ ምን ሆነሽ ነው ጎረቤት አለሽ ግን ከጎረቤትሽ ጋር የምትኖር ሚውት አርጊውና የልጅቷ ይከበርላት ስለናቷ በቃ አይወራ እግዚአብሔር ያጽናሽ ላያትሽም ላንቺም እግዚአብሔር ያጽናችሁ እሷም ነፍሷ ታረፈ አንቺ ስላልሽ እናምናለን ባጸደ ገነት ያኑራት እግዚአብሔር መድኃኔዓለም ያጽናናሽ አንቺን ሌሎቻችሁ ግን ምን ሆናችሁ ነው እቺ ልጅ ጻድ ልጅ ናት በዚህ ላይ አሜሪካን ያደገች ልጅ ናት ምን ሆናችሁ ነው ግን እንደዚህ እንትን የምትሉት አራረጋጉት በስማ ሊናውር ነው እና እናትን የምታክል ነገር እኮ ነው የሞተው ቀልድ ነው እንዴ ተረጋጉ አክብሩልኝ ካለች ማክበር ነው እየመጣችሁ የሆነ ትንሽ ፍንጭ ይዛችሁ እየቀበጣጠራችሁ የዋሻችሁትን ውሸት ደግሞ ለመደበቅ ሌላ ውሸት ውስጥ አትግቡ አካካሞች እኔ 8 ሰዓት 10 ምናምን ሰዓት ሰርቼ ነው የሚመጣ ነፍጣሙላ ደግሞ ጨርሽ ለኔ ኮሜንት ይሰፋት መንደሬ የሆነ ቤት ስለሆነ ነው እንጂ ጥባጥ ቢር ነበር የምጫወተው እያንዳንድሽ ካክ ሚጣዬ ሩድና ንግግርሽ በጣም ይደብራል እኔ ሰው ትክክለኛ ኢንፎርሜሽን እንዲያገኝ ብዬ ነው ታገስኩሽ እንጂ ንግግርሽ ፈጣሪ ሆይ ድረስ ከሰው ጋር ትኖሪም በዚህ ባህሪሽ እንደሆነ ልንገርሽ አያኖርሽም እና ፕሊዝ ለዛ ነው ያስወረድኩሽ እኔ ተራስ ድብ እኔ ፔጄ ላይ ተደርጎ ማይታወቅ ማንንም መጥቶ እዚህ ጋር ሳይከባበር አያወራም እና ጠየቁ ጥያቄ በስራ መመለስ የእናት ያባት ጥያቄ ነው ምንም ችግር የለውም ስላልሽም ነው የተጠየቅሽው ስላልሽም ቀብር ያለው
እንዲያርግ ያለው ኢንፎርሜሽን አለኝ ብለሽ ስላልሽ ተጠየቅሽ። ባቲ ማንም አይጠይቅሽ። ማንም ሌላ እኮ ቀብር መጥቷል አይደል? ምናልባት ሌላው እኮ የሆነ ነገር አድርጓል አይደል? አንቺ ግን ያዙኝ ልቀቁኝ ነው ያልሽው። ሌላው እኮ መጥቷል፣ ሌላው እኮ አድርጓል አይደል እንዴ? ለምን ወጥቶ እንደዚህ በየቤቱ እየሄደ አይሰዳደብም? ለምን እየሄደ በየቤቱ ያዙኝ ልቀቁኝ ለምን አላለች? ገባሽ? አላለም ማንም ከአንቺ ውጭ። ለምን እንደፈለግሽውም አላውቅም። ይሄንን ወሬ ለምን እንደፈለግሽው አልገባኝም። ኤኒዌይስ እናንተ የምትጠያየቁት ማስረዳት የምትፈልጉት ነገሮች ካሉ ማውራት ትችላላችሁ። በጣም ሩድ ናት። ፈጣሪ ሆይ ድረስ። የኔ ትዕግስትን መቼም ሳላደንቅ አላልፍም። ይሄን ያህል ጊዜ አልፈ በሚዲያ እንዲህ አይነት ወዥበርበር ያለ ነገር ከባድ ነውና ዮኒ ከፊቴ ላይ አንሳልኝ። ዮኒዬ ለሰጠን ጊዜ በጣም ነው የምናመሰግነው። የቲና ባታወራው ይመረጥ ነበር። ለምን ማውራት እንደፈለገችም ስላልገባኝ ገብቶሻል። ሌሎቹ አሁን የጠየቀ የለም። ሌላው ልልሽ የፈለኩ ምንድነው ሌላው መጥቶ እንደዚህ ሆነ እንደዚህ ተፈጠረ እንደዚህ ብሎ ግርግር የፈጠረ ማንም የለም ከሷ ውጭ አይደለ? ሌላ ሰው አለ አብሳላ የለም። ኤግዛክት አይ ሁለት ልጆች አሉ ዮኒዬ። የመጀመሪያ ሞቷን ያበሰሩ ሁለት ወንድና ሴት አሉ። ከዛ በኋላ ግን ደብዛቸው አልተገኘም። አካውንታቸው ግን አለ፣ ይዘነዋል። ኦኬ ከፈቀድክልኝ ትንሽ ላውራ? ይቅርታ። አዎ ጎ ሄድ አውሪ። እንድታወሩ እናንተ እንድታወሩማ ፈቅጃለሁ። ኦኬ ቴንክ ዩ ዴዚ። እግዚአብሔር አምላክ ጽናቱን ይስጣት። ዲናር አርፋ ከሆነ እናትየው የእናቴን ሞት አክብሩልኝ ካለች ሁላችንም እናከብራለን። እግዚአብሔር ጽናቱን ይስጣት። እንግዲህ ራሳቸው ሚዲያ ላይ መጥተው በነዙት ነገር ጭንቅላታችን ሁለት ቦታ ተከፍሎ ይሄ ነገር እንዴት ነው ብለን ነው እንደ ሰው ጥያቄ ያጠየቅ ነው። ነገር ግን ዮኒ አሁን ከዴዚ መልክት ደርሶኛል ብለሃል። የዴዚ ያላት አካውንቶች ሌላ ሰው ኮንትሮል እያደረገው እንደሆነና አንዲት እህታችን ዜድ የምትባል እየተሰደበችበት እንደሆነ ኖ አይ በድምጽ ነው መጀመሪያ ቼክ አድርገን በድምጽ አውቀዋለሁ። ድምጿን በድምጽ አውራችን ከዚህ በፊትም ቴክስት የምንደራረገው ነበረ። በድምጽ በኋላ ፕሊዝ ዮኒ ቼክ ዩር ቴክስት ብላኝ ነው አንዴ ልንገርሽ። እሱ ፕሊዝ ቼክ ዩር ቴክስት ብላኝ ከዛ በኋላ ነው ቼክ ያደረኩት። እና ኤደን ፕሊዝ አታውራ እኔ በህግ እጠይቃታለሁ ነው ያለችው። በቃ ስለ እኔ ፕራይቬሲ ስለ ፋሚሊ እያወራችብኝ ነው። በየቦታው እየሄደች ሀራስ እያደረገችኝ ነው። ግሬቭ ላርግበት ብላ ነው ቴክስት ያደረጋች። ቴክስት ያደረገችውን አሰማን ይላሉ እዚህ ጋር ማይም ቴክስት ይሰማል እንዴ? ቢታይም ለኔ ነው ላከችልኝ እንጂ ለእናንተ አይደል። የሚያምን ያምናል፣ የማያምን የራሱ ጉዳይ አይመለከተኝ። ለኔ ግን ሚጣ እንትን ስለነበራት ሙሉን ልኬላታለሁ። ሚጣ ልኬልሻለሁ አላኩልሽም? ያልካልኛል እኔ ጋር አለ ሙሉ። ስለዚህ ለሚያስፈልጋቸው ሰዎች ለዚህ ጉዳይ ላይ በደንብ አድርገው ሲጠይቁ ለነበሩ ሰዎች ይልካል። ይሄንን እኛም ስንጠይቅ ነበረ። ከቻልን እኛም ብናገኘው ይሄ መረጃ እዛ አሜሪካንም ኢትዮጵያም የሚረዱ ሰዎች ስላሉ በዚህ ጉዳይ እኔ ፈቅጃለሁ። ለአብሳላ ላኪላት። ቴንክ ዩ በጣም አመሰግናለሁ ዮኒ። እኔ በዚህ አጋጣሚ አሞራውም ሆነ ቤተሰቦቹ እንዲያዝኑብኝ አልፈልግም። ራሳቸው ሚዲያ ላይ አምጥተው ከሚያደርጉት እንቅስቃሴ አንግል እንደ አንድ ኢትዮጵያዊት እናት ያሉት ነገሮች ስለተሰማኝ በዚህ ጉዳይ ላይ እንቅስቃሴ አድርጌያለሁ። ከዛ በዘለለ ምንም አይነት ኢንተረስት የለኝም። ህዝብ ማወቅ አለበት ለሚባለው ህዝብ ቢያውቀው አሟሟቷን ፉል ዴታሉን ሳይሆን አትሊስት እነሱ ብዥታ ስለፈጠሩ እንጂ ማንም የሚጠይቅ ሰው አልነበረም። ነገር ግን ካሉት ነገሮች አንግል ትንሽ አንዴ ሞተች አንዴ እንትን ብላለች የሚለው ነገር ስላለ በዚህ አጋጣሚ ዳኒ ነው ማነው የሚባለው የጋምቤላውም ጀርመን ሀገር ያለው ግለሰብ አልሞተችም አለች ያለችው ጀርመን ሀገር አለች ተብሏል። እሷም ጥሪ ያቀርበህለት አለች ያለችው አካል ክሊር ቢያረግ ወይም ደግሞ ቤተሰብ የሆኑ አካላቶች ከምን ተነስታች ጀርመን ያለች ሾፕ አላት ተብሏል። የምትታወቅ ሰው ናት ተብሏል።
አለች ያለችው ማለት ነው። እቺ እህታችን ሞታለች እያለች ነው። ያንን ነገሮች ክሊር ተደርጎ ሞቷን ኮንፎርም የሚያደርግ ሰው ቢወጣ ለምን ብትል ይሄ መጽዳቱ የስም መጽዳቱ በጥርጣሬ ውስጥ የታየው ለአሞራው ቤተሰብ ክሊር ነው። እኛም ይቅርታ እንጠይቃለን። የተሳሳተ መንገድ ህዝቡ አይቶት ከሆነ የተሳሳተ መንገድ ታስቦ ከሆነ ለአሞራውም ለቤተሰቡም ለዴዚ ወዳጆቿም ፎሎወሮቿም ክሊር የሆነ ነገር ለህዝብ ቢፖሰት is good ነው። ሁሉ ጊዜ ነገሮች ይመጣሉ፣ እኛ አይተናል፣ በውስጥ ተላልከናል። መደባበስ ጥሩ አይደለም። እኔም ብቻዬን ባየው ምንም ዋጋ የለውም። የኢትዮጵያ ህዝብ ነው የጠየቀው። ብዙ ወላጆች ብዙ እናቶች ነው የደነገጡት ያመማቸው። ለህዝቡ ክሊር በሆነ መንገድ ሞቷን ኦፊሻሊ ቢያንስ አለ አይደለ ብዙ የሞት ሰርቲፊኬቶች አሉ፣ ኦፊሻሊ የሆኑ ነገሮች አሉ። አትሊስት ክሊር ቢደረግ ኢትዮጵያ ውስጥ ያለ ቤተሰብም አለ ለቅሶ ሄዶ ቢደርስ ብላ ነገር ሀፕን ቢያደርግ መልካም ነው። ዮኒዬ እጅግ በጣም አመሰግናለሁ። ምናልባት የተሳሳትኩት ነገር ካለ ይቅርታ አድርጉልኝ። እኔ አብሳላት በግሌ በቻልኩት መጠን ጥያቄ ላይ ቀጥላለሁ ፕሩፍ ነገር እስከማይ ዮኒ ቴንክ ዩ። መልካም ምንድነው ዴዚ፣ በነገራችን ላይ የኔን አካውንት ማንም ኮንትሮል አያደርግም። እኔም የሆነ ነገር ማለት እችላለሁ። የአሜሪካን ሀገር ሴት ላይ እዚህ ተወልዳ ያደገችን ኮንትሮል አካውንት አደርጋለሁ ማለት ትንሽ ይከብዳል እውነት ለመናገር። ሌላው ምንድነው ለእንትና አድርስልኝ ብላኛለች። መልእክቱን ነው የምነግራችሁ። ለዜድ ፎቶሽን የዘቀዘቅኩት እኔ ነኝ። ስለ እኔ ቤተሰብ እያወራች ስለሆነ እዚህ ያለችውን የደን ጉዳይ እኔ ጨርሰዋለሁ። ስለ ቤተሰቦቼ የሚያወሩትን ስለ እናቴ የሚያወሩትን ማንም ፈቃድ ሳይሰጣቸው ወይም ደግሞ እኔን ያገዙ መስለው ለሚያወሩ አልፈልግም። ፕሊዝ አታውሩልኝ። እናቴ ሞታብኛለች። ስለዚህ ዴዚ የዜዶን ፒክቸር የዘቀዘቅኩት እኔ እንጂ አሌክስ አይደለም። ስለዚህ እባካችሁ ተፋቱኝ፣ አግዛለሁ የምትሉኝ አልፈልጋችሁም እያለች ነው ቃል በቃል። አልፈልጋችሁም። አግዛለሁ ልትሉ የፈለጋችሁ ሰዎች ካላችሁ ዝም በማለት ተባበሩኝ እያለቻችሁ። ስለዚህ ከሰማችሁ ስሙ። ይህን ነው እያለች ያለችው። አግዛለሁ ከጎኗ ቆማለሁ ምናምን የምትሉ አልፈልጋችሁም፣ በቃ ተውኝ ብላለች። ዴዚ አይደለም የምናግዘው እኛ ለቲና ነው። ዴዚማ እኮ የራሷን ህይወት መርጣ ሄዳለች። አንዲት ኢትዮጵያዊት ሞታለች። ሞቷ እንዴት ነው ብለን እንደዚህ ጋር ማጣራት ነው። ለኤደንና መሴጁን ስናገር አልሰማሽም መሰለኝ። ኦኬ ኤደን ለተባለ ማዳመጥ ጥሩ ነው። ኤደን ለተባለችው ይቅርታ ብያለሁ። ይቅርታ ኦኬ። ዜድ ለተባለ ማዳመጥ እኮ የሚጠቅመን ለዚያ ዜድ ለተባለችው እንዲሁም ዜዶ ወንዳ ማለት ነው ለተባለችውና ኤደን ለምትባለው ስለ እናቴ አይመለክ አታግጂ አልፈልግም ብላቸዋለች። አውሩብኝ ስለ እናቴ ጉዳይ አይመለከታችሁም ብላቸዋለች እያልኩ እኮ ነው መሴጅ እያደረኩ ያለሁት። እናቱ እነሱን እኮ ነው እየነገርኩ ያለሁት። ስም ጠርቼ ስም እየጠራው ስለሆነ ይሄንን ዜዶ ወንዳ ምንም አይመለከተችም። እኔ ነኝ የዘቀዘቅኩሽ ፒክቸርሽን እኔ ፔጅ ላይ የጻፍኩልሽም በፔጅሽ እኔ ነኝ የጻፍኩት። ስለ እናቴ አታውሪ ብዬ የጻፍኩት እኔ ነኝ እሱ አይደለም ብላ ተናግራለች። ይሄን ነው የምላችሁ። ስለዚህ እናቷ አርፋለች። ከዴዚ ነው የመጣው። ከልጇ በላይ ደግሞ አውቃለሁ የምትሉ ካላችሁ ይመቻችሁ። ግን የገዛ እናቷን መቼም ሳትሞት ሞታብኛለች ትላለች የሚል እምነቱ የለኝም። ማናችንም ብንሆን የሆነ ጠብ ሊኖርን ይችላል። ቢሆንም ግን እናቷ ጋር ነው ያለችው፣ ኢትዮጵያ ነው ያለችው። እናቷ ጋር ስል የግራማዋ ጋር ነው ያለችው፣ ዴዚ አያቷ ጋር ነው ያለችው፣ እዛ ነው ያለችው በአሁኑ ሰዓት። ይህንን ነው ዴዚ ያለች። ከዚህ በላይ የምትሉት ካለ ላዳምጣችሁ። ዮኒ በነገራችን በእናትሽ ከቅድም ጀምሮ ቁጭ ብዬ አላወራሁም ስትጨቃጨቁም ስትሉም እና እኔ አሁን ቤዝዶን ዴዚ ባለችው እና አብሳላት ባለችው ነው መናገር የምፈልገው። የቅድሟ የተሰዳደበችው ልጅ ተዋት በቃ። ዴዚ አክብሩልኝ ብላለች። we should respect it። እናቷ ናት። እናቷን ትታ ሄደች ምናምን ለሚባለው የአሜሪካ ልጆች ሲያፈቅሩ ከዚህ በፊት የሆነ ጋር መታ እናትየውን በመጣችበት እኔም ባለውበት ስለ አሜሪካ ልጆች አውርተንበታል በሰፊውና አብሳላት አንቺ ከልጇ እንትን ብለሽ ነው ከልጇ በልጠሽ ነው እዚህ ላይ ስለ አንድ ኢትዮጵያዊት እናት ሲመለከተኛል ብዙ የሚሞትብን ህዝብ እያለ አይደል እንዴ? አሁን
ይቺ ልጅ በቃ ተዋት፣ ህፃን ልጅ ናት፣ ነፍሰ ጡር ናት። በዚህ ላይ ተዋት፣ እናት ናት የሞተችባት። ተዋት። ያለፈ ነገር ሁላችንም አጥፍተን ሊሆን ይችላል። እኔ ባይ ኦል ሚንስ ያደረገችው ነገር ትክክል ነው ትክክል አይደለም ብዬ እዚህ ፈራጅ ለመሆን አይደለም የምንፈልገው። ግን አሁን ሀዘን ላይ ያለ ሰው በቃ ገዳይ እንኳን ቢሆን ሲሞት እኮ ሰው እንትን ይባላል። እሱ ጥሩ ሰው ነው እሷ ጥሩ ሰው ናት ይባላል። እና ፕሊስ የልጅቷን አሁን እናትየው ሄዳለች። የልጅቷን ግን ሞራል መጠበቅ መቻል አለባችሁ። ይቺ ልጅ ህፃን ልጅ ናት፣ ገና ልጅ ናት። ፍቅር ይዟት የሄደች ልጅ ናት። ከዚህ በፊት የዛሬ ዓመት ነው ምናምን የመጣች ጊዜ በጣም ስናወራበት ስንመካከርበት ነው የነበረ ነውና ማንም አይ ዶንት ቲንክ የሚመለከተው አይመስለኝም። ከልጅቷ እናንተ አስባችሁላት አይመስለኝም። አብሳላትና ለዘብ አድርጉት፣ እንትኑን ለዘብ አድርጉት። ነው የሰው ልጅ አንዴ አሁን ይቺ ልጅ አንድ ነገር ብትሆን ደግሞ እንደዚሁ 20 ሺህ ሰው ሰብስበን ደግሞ ልንመካከርበት ነውና ይሄንን ከግምት ውስጥ አስገብታችሁ እባካችሁ ለዘብ አድርጉት። ይቺ ልጅ ህፃን ልጅ ናት። ደግሞ ህፃን ልጅ ናት። አንደኛ አሜሪካ ሀገር ያደገች ልጅ ናት። የአሜሪካን ልጆች እንዴት እንደሆኑ ማኛው ሊነግራችሁ ይችላል። ያንን ከግምት ውስጥ አስገብታችሁ እንትን አድርጉ። እኛ ደግሞ ማንንና ነው እኛ ወቃሽ የምንሆነው? ከእናቷ ከልጅቷ በላይ ለእናቷ አዋቂ ሁላችንም መሆን አንችልምና እንትን በሉ፣ አረጋጉት፣ ተረጋጉ። ሚጣዬ ጨርሻለሁ። እሺ ዮኒዬ፣ እኔ የምምለው ላይክ ከባለቤቱ በላይ ያወቀ አይደል የሚባለው። ጀስት ዴዚ በቃ እኔ ይሄን ነገር እኔ ሃንድል አደርገዋለሁ፣ እኔ እዛው ነኝ፣ እኔ ነኝ የማደርገው ካለች ከዴዚ እናት ደግሞ የባሰ ብዙ ችግር ያለበት ማህበረሰብም ስላለ ለዛ ድምጽ ብትሆኑልን። አብሳላት ትልክልኛለሽ ብችሉ ልክልሻለሁ፣ መላክ ልክልሻለሁ፣ ችግር የለውም። አሁን እዚሁ ሳልወጣ ላኪው እንዳረፍ ልክልሻለሁ፣ ዮኒ ላከው ልክልሻለሁ፣ ችግር የለውም። እና ስለዚህ በቃ እሷ እኔ ራሴ ነገሮችን እወጣዋለሁ፣ ራሴ ነገሮችን እችላለሁ። በቃ እናቴ ስለናቴ የድምጽ ማስረጃ አንዴ ላውራ ነው አብሳላት። እንደ አንቺ ከእናቷ በላይ ከባለቤት እኔ አሁን ከኔ እናት በላይ አንቺ ለኔ ትቀርብ፣ ከኔ እናት በላይ ለእናቴ ትቀርቢያለሽ አንቺ አብሳላት። አትሊስት ይሆናል ነው እኔ ልጅ ችግር የለውም። ማስረጃውን ትልክልሽ፣ እሷ ባትልክልሽ እኔ ስልክ ትልክልኝና አብሳላ ልክልሻለሁ። እናቷ ፕሮሚስ እሷ ካላከሽ ለሚነው እኔ ልክላታለሁ፣ ችግር የለውም። ስወርድ ልክልሻለሁ። ግን ላይክ ምን አለ መሰለሽ አብሳላት፣ እኔ ከአንቺ ልጅ በላይ ምንድነው ከአንቺ በላይ ስለ አንቺ እናት አላስብም። ገባሽ? ከአንቺ ልጅ በላይ ስለ አንቺ እናት እኔ በቃ አንቺ መጥተሽ ስለ እናቴ እኔ ኃላፊነቱን ወስዳለሁ። ስለ እናቴ አታንሱብኝ። በቃ እናቴ አርፋለች፣ እናቴ ሞታለች፣ እኔ ወጣዋለሁ ካለች ጀስት ሊፈራል መተው ነው። እኔ እንደዛ ነው የሚገባ። ምክንያቱም ዴዚ 18 ዓመት ያለፋት ልጅ ነች፣ መወሰን የምትችል ልጅ ነች። በእድሜዋ ወንጀል ብትሰራ ሕግ ፊት መቅረብ የምችልበት እድሜ ላይ ነው ያለችው። ስለዚህ እኔ ይሄንን ማድረግ እችላለሁ፣ እኔ ራሴ እወጣዋለሁ ካለች መተው ነው። ይሄ አጀንዳ ቢዘጋ እንደዚሁ ዮኒ ቤት ተዘግቶ በቃ ተዘግቶ እንትን ይበል ቢቀር መልካም ነው እላለሁ። አንቺ የምትልኪልኝ የጽሁፍ ነው? ቆይ ይቅርታ፣ የጽሁፍ ነው የድምጽ ማስረጃ ነው? የጽሁፍ ማስረጃ ነው። ማስረጃው እኔ ጋር ያለው የድምጽ ማስረጃ። እሺ እኔ አንድ ደቂቃ አውርቼ ልልውረድ። ስለዚህ ዴዚ እኔ ኃላፊነቱን ወስዳለሁ ካለች እራሷ ትውሰድ። አብሳላት ከዚህ በላይ አጀንዳ ማድረጉ ጥሩ አይደለም። እማ ሚጣዬ እኔ ግለሰብ ነኝ። እንደ ግለሰብ አንድ ደቂቃ ላውራና ስታወሩ እኔ ሚውት አድርጌ አዳምጫለሁ። የሆነ እየሰማን እኔም አስተያየት ልስጥ። እናቷ ሞታለች ብላለች፣ ነፍሷን ይማራት እላለሁ። ስለኔ እናት ታወሩ ካለች ከሷ በላይ መወራት አለበት ብዬ ምንም አላምንም። እናትየው ልጅየው ሳለች ማለት ከሷ በላይ ለሷ የሚቀርብ ሰው ስለሌለ፣ ነገር ግን አሞራው እኔ እዚህ ጋር ያላችሁ ሰው ካላችሁ ብታደርሱለት ደስ ይለኛል። የሚስቱ እናት ሞታ ቲክታክ ላይ መጥቶ አንበሳ ምናምን እየሰጠ ሙድ የሚይዘውን ነገር ቢያቆም ደስ ይለኛል።
የሞተችው የሚስቱ እናት ነች። ይሄ በጣም ሞራል አለመኖር ነው። ሀዘን ላይ ላለች ለሚስቱ እናት ለሞተችበት እንደዚህ ማድረግ የለበትም። ብዙ ቪዲዮ አለ ዲስሪስፔክት ያደረገበት ቪዲዮ የሚስቱን እናት። ይሄ የኢትዮጵያዊ ኢትዮጵያዊ እንዲህ ሲያደርግ አይቻላል። በጣም በቃ የሚያደርገው ነገር አክቱ በጣም ይደብራል። የሰራው መርፌ ሰርቻው አይቼው አላውቅም፣ ግን መቶ ስለምን አየሁት እና አይናል አካብዶ እንደዛ ዲስሪስፔክት አድርጓት ሞታለች። እሱ ነው ያስገደለው እያልኩ አይደለም፣ ነገር ግን ዲስሪስፔክት አድርጓል። ያ ማድረጉ ይደብራል። እኔ አሁን እንደዛ ባረግ በጣም ይደብረኛል። ቱ ቢ ኦነስት ሰው ወደ ራሱ ተመልሶ ራሱን ወደ ቀልቡ ቢመለስ ጥሩ ነው። ለሚሳደብ ሰው አንበሳ እየሰጠ በጣም ምን አይነት ሞራል እንዳለው ራሱ ያም ሶሪ እኔ በእውነት ከአንድ ኢትዮጵያዊ እንዲያ ነገር አልጠብቅም። ምን አይነት ሰው ቢያሳድገ ነው ሰው ሞቶ መተክ ለተሳዳቢ አንበሳ ምናምን ሰጠው? የሞተው ሰው መሰለኝ። ከብት እንኳን ቢሞት እንደዚህ አይደረግም ለማለት ነው። ራስን ቀልብን ወደ ቀልብ ብትመለስ ጥሩ ነው ለማለት ነው። እንደዚህ እናትሽ ነፍሳቸውን ይማረው እላለሁ። አመሰግናለሁ። ዮኒዬ ክሊር ታደርግልኛል አንድ ነገር። ዴይዚ ደውላለህ አውርታት ነው ቴክስቱን ይላከችልክ? አወራት መጀመሪያ ዮኒ ፕሊዝ ቼክ ዩር ቴክስት ብላኝ አለችኝ። አወራት ዴይዚ መሆኗን አውቃለሁ። ምክንያቱም በፊት እናወራ ነበር አልኩሽ። ያ ገብቶኛል። ቴክስት ስለሆነ ለሰውም ቴክስት አረግች። ቴክስቱን አሰማን እያሉ እኮ ነው። ቴክስት የሚጻፍ ነው ቴክስት። ከየት እንደገባችሁ ቲክታክ ላይ ባላቅም እሱ ከዚህ በፊት ታውቃለህ፣ በአደባባይ ሪከርድ ባለበት የዴዚን አካውንት አንተ ቤት ውስጥ እሱ ሀክ እንዳደረገው እንደወሰደው እሱ ኮንትሮል እንደሚያደርግ አብረውን በፍቅር በነበሩበት ጊዜ እሱ የሚገባበት ነበረ። አሁንም አብረው ነው ያሉት እስካሁን ድረስ። እግዚአብሔር ጽናቱን ይስጣት። ከሞተች ማን ነው ኮንትሮል የሚያደርገው? በምን ሁኔታ ላይ እንዳለች የሚታወቅ ነገር እናትየው አርፋለች። እናቱ በቃ አልቀበል ብለሻል ውስጥሽ ኮሽኔ ያ እሱ አይደለም ጥያቄ። አሁንም ያ የጻፈው ዋና ኢንፎርሜሽንን የፈለኩት ባትሞት ደስ ይለኛል። ያ አንተ ጋር እግዚአብሔር ውሸት ቢያደርገው ደስ ይለኛል፣ ግን አርፋለች። እኔም እንደዛው አንተ ጋር ስልክላት አልገባም ብላለች፣ ራስህን ብለሃል። አሁን ደግሞ ሜሴጅ ልካልኛለች ብለሃል። እኒሃው አዎ አልገባም ብላለች። ለምን ፐብሊክ ማንኛው የፈለገ ያቺኛዋ ሰው እንድታቆም በደንብ ያብራራው መሰለኝ። ምናልባት ካልገባች እንትና አለ አጀንዳውን ለማስፋፋት የፈለገችው ነገር አለ። አብሳላት ይመስለኛል አሁን ታስበው አለው አንደርስታንድ በቃ ልጅቷ you have to respect በቃ የሞተች እኔ አሁን እናቴ ሞታ ስለ እናቴ አታውሩልኝ እንዲወራ ማክበር አለብሽ። የለም እስቲ ስሚ አብሳላት አንድ ነገር ልጠይቅሽ። ስለ እናቷ መታ ምንድን ነው የምታብራራው? አሁን ዴዚ ብትመጣ የምታብራራው ምንድን ነው? እኔ ቼክ ማድረግ የፈለኩ ምንድነው? አንድ ያብሳላት ኤደን ቼክ ማድረግ የፈለኩ ምንድነው? እሷ መሞቷን ማረጋገጥ ነበር። ምክንያቱም ሰው ለሁለት ተከፍሏል። ሞታለች አልሞተችም፣ ሞታለች አልሞተችም እያለ ሰው በቃ እስካሁን ፖለቲካ እየተሰራበት ነው። እናትየው ሞታለች፣ የት እንደተቀበረች ወይም ደግሞ ለቅሶ መሄድ የሚፈልግ ሰው ካለ መሄድ ይችላል። ለቅሶ መሄድ ማንንም አልፈልግም አለች ልጇ። ለቅሶ የሚደርስ ሰው ኢትዮጵያ አትፈልግም። ሚዲያ ላይም ደግሞ ስለ እናቷ አሟሟት የሚወራ ሰው አትፈልግም። ያ ሁሉ ላይ ሆኖ በቴክስት ነው። አዎ የራሳቸው ዘመድማ ይደርሳል። የቲክታኩ ምን ያደርግላታል? ደረሰ አልደረሰ የሚመልሰው ነገር አለ? የቲክታክ ሰው ምን ያደርግላታል? እውነተኛ ወዳጆቿ፣ እውነተኛ ቤተሰቦቿ ደርሷል። ለቅሶ አብረዋት ሆነዋል። ሌላው ምን አባቱ ያደርጋል? ቲክታክ ሊሸቀልበት ነው? አልገባኝም። ምን ያደርጋል ሌላው? እስቲ ንገር፣ አንቺ አስረጅኝ እስቲ። የቲክታክ ሰው ቀብር ይድረስልኝ ነው? አልገባኝም። እስቲ ንገሪ። አይ የቀብር ይድረስልኝ ሳይሆን ከነበሩት ነገሮች ፍጅታዎች አይቀር እናትየው ደግሞ ከነበራት ስጋት፣ ማስገደዶች፣ እዛቻዎች ነበሩባት፣ ክሶች ነበሩባት፣ የተለያዩ ነገሮች። በነገራችን ላይ የዴዚ እናት ሞት በዚህ ድረስ ኮንሰንትሬሽን የሆነው ግጭቶች ስለነበሩ ነው። የሆነ ሚዲያ ላይ ታውቃለህ፣ እዛቻዎች ስለነበሩ ያ ከዛ እንግዲህ የነበሩት አንቺ ያልተረዳሽው ምንድነው?
ጸቡ የነበረው እኮ ቆይቷል። ከ2 ዓመት በላይ ሆኖታል አይደል? የጸቡ ባለቤት የሆነ ሰው መቶ አንበሳ ሲሰጥ ሞቱ ሲድበሰበስ ስለኔ አታውሩ ሲባል ምን አገባችሁ አትምጡ እኔ ነኝ ሀዘንተኛ ያውን በቴክስት እዲስ ጉድ አንቺ በምትፈልጊው ሰጂ መሞቷ ግን ሞታለች እናትየው። የኔ አንድ ነገር ልበል የአብሳላትን ስሜት ትንሽ እንትን ልበል። ኧረ በስመ አብ በጣም ነው የሚገርመው። ግን አብሳላት አስቢበት አንቺ ነው አንዴ እኔ እናት ላውራ ጎሄ ምንድነው አብሳላት የተሰማት ስሜት አለ። ከመጀመሪያው የተደበሰበሱ ነገሮችም ስላሉ እኔም ላይ ጥያቄ ነው ይሄ። ምክንያቱም በጣም ብዙ ነገሮች በጣም ብዙ ሰዎች እጃቸው የገባበት ነገር ነው በእናትየዋ ሞት ማለት ነው። ስለዚህ እሷም ጥያቄ ቢፈጥርባት ልጅቷ ራሱ ቪክተምስ ሆና ከሆነ ማን ይዟት እንደሆነ አናቅም ለመጠየቁ ያን ያህል ምን አገባሽ የሚያስብል ነገር አይመስለኝም። ምክንያቱም ነበሩ የተደበሰበሱ ነገሮች ነበሩ። በዚህ ወመኔ ወንድ የሚመስለው ማን ነው የሚባለው? ማን ነው ያልከው? የኔን ያላቃተም እቺ አረብ ሀገር ያለችዋ ማን የምትባለው? ዜድ የሚሏት እሷ ወመኔም የምታወራ የነበረው ንግግሮች ሀቢባ ቤት የሚወሩ እነዚህ ነጭ ቅማልም የምትለው ምናምን በጣም ብዙ ውስብስብ ያሉ ነገሮች ስላሉ ያን ወደ ጥያቄ ውስጥ ቢያስገባት የሚገርም አይደለም። እንደገና የማን ነበረ ስሙ አቺ ሜላት የምትባለዋ በጣም ብዙ የተደባበሰ ነገር አለ እና ያንን ተው የምትሉ ሰዎች ምናልባትም እንግዲህ ወይ ተባባሪ ናችሁ ብዬ ነው እኔ የምወስደው በራሴ በግሌ ማለት ነው። ግልጽ ቢወጣ አሪፍ ነው። ልጅቷን እግዚአብሔር ያጽናት። ዋናው ደግሞ መታወቁ ጥሩ ነገር ነው። ከሁለት የተከፈለ ነገር ነው የነበረው። ታግታለች የሚልም መጥቷል። እንደገና ደግሞ ሞታለች የሚል አለ እና ነፍሷን በአጸደ ገነት ያኑርላት። ባትሞት ጥሩ ነበር፣ ደስ ይል ነበር። ግን ደግሞ በፈጣሪ ስራ መግባትም አንችልም። የሞቷ ነገር የሚያሳስባቸው ሰዎች ኢትዮጵያኖች በጣም ቡሊም የተደረገች እናት ስለሆነች በጣም በራሱ በአሌክስን ጭምር ያ ቢያሳስብ የሚገርም አይደለም። ከክፋት አትዩት የአብሴለትን ጉዳይ ለማለት ፈልጌ ነው። አመሰግናለሁ። ዮኒ አይ ጥሩ ጌታ የልቤን ስለተናገሩ በጣም ቴንኪው እግዚአብሔር ያክብርልኝ። እይታሽ እኔም በተወሰነ ጋራለሁ። ግን ያለችው ምንድነው በተለይ በደንብ ስፔሲፋይ አድርጋ የተናገረችው ዴዚ ሁለቱን እቺ ኤደን የምትባለውን ዜዶ የምትባለውን ስለኔ ቤተሰቦች እየመጡ እንዳያወሩብኝ አልፈልጋቸውም። ትክክለኛ ጥያቄ ነው። እቺኛዋ ሞራል ነገር ያለ ይመስላል። ቶሎ ብዙ ነገሮች ነው እያለች የነበረችው። እሱም ስላለ ያንተም ሰከን ጎበዝ ነህ፣ በጣም ጎበዝ ነህ። በጣም የምወድህ ማደንቅ ወንድሜ ነህ። ከዛ በላይም ትራመዳለህ ብዬ ማምን ሴት ነኝና የልጅቱ የሴትዮዋ የቲና ሞት እንዲህ ተድበስብሶ መቅረት አለበት ብዬ አላምንም። እኔ ጊዜ ቼክ አስደርጋለሁ። እውነት ለመናገር በአንተ መንገድ ብለዋል ሄደን ራስ መንገድ አንተ ሆስፒታል ሄደው ቼክ ያደርጋሉ። ከዛ እንዳረፈች ምናምን ነገ መልስ አገኛለሁ። ከዛ በበለጠ ሌላው ልጅቷም ራሱ ቪክተም አለመሆኗ እሷም ላይ ሌላ ጣጣ ውስጥ እንዳልሆነች እሱን ራሱ እኔ አንተ ላይ ብዙ ነገር እጥላለሁኝ እና በራስ መንገድ ታጣራለህ ብዬ አምናለሁ። በተረፈ ግን ተው አብሴላት ላይ የምታነሱት ጥያቄ ልክ አይደለም። ከእናት በላይ እናንተ አትደርሱ ምናምን የሚለው ሊያስማማን ይችላል። ግን ደግሞ ቲና ካለፈችው ነገር እቺ ሴት ከእናት ጋር ተጣልተዋል። እንግዲህ አሁን ዴዚና ቲና ያለችበት ነገር ተርምላ አልነበረም። በራሷ አንደበት ራሷ አሌክስ ትሞታላችሁ እንጂ አታገኙትም። በራሴ አካውንት ነው ያለ ልጅ ምናልባትም ልጅቷንም ቪክተም አድርጓት ይሆናሉና እሱን ነገር ለአንተ ተዋለሁኝ። ከአንተ በላይ ማምነው ሰውም ስለሌለ እንደ አንድ እናት ያማል ያለፈችው ነገር። ወይ ከባድ ህይወት አሳልፋለች። በተለይ ልጇን ካጣች በኋላ ያላት ስሜት ተሰብሯል፣ ተጎድቷል። አዎ አብሴላት ደግሞ የጠየቀችው ጥያቄ ሁላችንም ብንጠይቀው የሚገባ ነገር ነው። አትደባብሱት፣ ረገብ ብናድርገው ያለ ያስማማን ይችላል። ልጅቷም እስከምትጠነክር ነብሰ ጡር ነች። ከባድ ነው ያለባት ነገር፣ ቀላል ነገር አይደለም። ምናልባት በልጅነት ትሞታለች ብላ አስባም ላይሆን ይችላል እኮ። አንዳችንም እናታችን ትሞታለች ብለን አስበን አናውቅም። እንደዚህ ስንናገር እኛ እንደ ኢትዮጵያ እናቶች ነው የምናስበው፣ እንደ ኢትዮጵያ ልጆች። እቺ ልጅ ውጭ ነው ያደገችው።
ስለዚህ አንድ ቀን አጣታለሁ የሚለው ነገር የአእምሮዋ ብስለት የለም፣ አጣቻት። አሁን ያንን ደግሞ ራሷንን ማየት ያስፈልጋል። ራሷን ሰብሰብ ማድረግ ይኖርባታል። ያለፈቻቸው ነገሮች ይቆጫታል። ጸጸት ነው። ይሄ ከባድ ነገር ነው። እናት አንዴ ሞታለች። የእግር እሳት የሚሆንባት ለዴዚ ነውና እኛ እሷንም ነፍሷንን ይማር ልጅቷንም መጽናናቱን እንመኛለን። የሆነ የባንተ መንገድ ግን ይሄ ነገር ፕሩቭ እንዲሆን ልጅቷ ምናልባት ቪክተርም እንዳልተደረገች እሱ ነገር የሚጣራ አሪፍ ነው እላለሁ። አብሰላት ቀጥይ፣ እውነትን መፈለጉ ጥሩ ነው። እግዚአብሔር ይስጥልኝ። በምትፈልጊው አብሰላት ሄደሽ ማጣራቱም ጥሩ ነው። እኔ አሁን ለምሳሌ ነገ መረጃ ይሰጡኛል፣ አንቺም ቼክ ማስደረግ ትችያለሽ። ኦልሬዲ አይዲ እያረኩ ነው፣ ግን አሁንም ካንተ ቤት ሳልወጣ ምንም አይነት መረጃ እንዳልደረሰኝ እንዲያውቁ ፈልጋለሁ። አሁን ብለህ ለምን የሚታልክላትም አሁን ለምን አትገላም? ስልክ በምን ልላክላት? ስልኳ የለኝ ይሁንዬ። አብሳላት አንዴ ስልክሽን ጻፊላት። በዚህ መላክ አትችልም? በቲክቶክ በዚህ አይደለም ያልኩላት፣ በዋትስአፕ ይቻላል እኮ። በዚህ ስክሪንሻት አድርጋ ነው የምትልክልሽ። በዚህ ከሆነ ስክሪንሻት አድርጋ ትልክልሻለች። ቆይ አብሰላት አንቺን በመንገድ አድርጊላትልሽ። እንደዛ ከሆነ ያጣራል። አዎ በጣም ብዙ እጆች የገቡበት አብሰላት ሃይ በይኛ እንዴ። እኔው ገላግልሽ የለ እንዴ? ብዙ ነው እየቆራረጥኩ ልክልሻለሁ። ይተላል እኔ ገላግልሻለሁ። አዎ ምን የኔ ያማን እየደና ነው። ጎረምሳውማ አድጓል። የኔ ጎረምሳ ሚስት አምጡ እያለኝ ያባቱ ልጅ 11 ዓመት ሆኖ እናት። በነገራችን ላይ ቅድስት እስራኤል እያልኩ ማውራት ሁልጊዜ እቺን እህት ነው። ልኬላታለሁ። እስራኤል እያልኩኝ ማውራው እሷን ሁልጊዜ ልኬያለሁ። እሺ ልከሻል? ኦኬ አዎ ልኬልሻለሁ። አብሳላት ደረሰች? አብሳላት ያው ወጣት ያው ልኬላታለሁ። አዎ ደጋግሜ አይ እኔም እጨምራለሁ። እውነት በጠፋ እና ቅድስቴ በጣም መወዳት በጣም ማንደራደርባት ነው ማረግ ይሄኔ ጀግና ለዛ ነው እዚህ ሳገኝሽ ስሟ የለምና ግራ ገብቶኝ አዎ ልካልኛለች፣ ግን ካንተ ፎርዋርድ የሆነ ነው። የዴዚ ስለሆነ ምንም ኤቪደንስ የለውም። ለምን ከዴዚ መልክቱ ወደ እኔ እንደመጣ ምንም ኤቪደንስ የለውም። ከዮኒ ፎርዋርድ የሆነ ነው የሚለው። ኦኬ ዴዚ የሚለውን ስክሪንሻት እያደረኩ ልክልሻለሁ። እዚህ ጋር አለሽ አይደል? እኔ አለ እግዚአብሔር ያክብርልኝ። ኦኬ ለማስረጃ ሩቅ አይደለም እናቷ አታስ ሃይ በይኝ አንዴ። ሰላም አብሳላት ሃይ በይኝ። አዎ ሃይ ብለሽኛል፣ አገኘሁሽ። ፍጥነቱ ደግሞ ሳለው ላክላት ይለኛል ራሱ። አይ ሰው ተጠራጣሪ ቢሆን የአብስላት ሀሳብ እኮ ሳይገዛን ቀርቶ ሳይሆን አታውሩ ስላለ እኔ ያለ የተባሉ ሴቶች እኮ ግለሰቦቹ በስም ተነገረ። ይሄን ያህል ልጇ ራሱ ስለ እናት ያታውሩ ሶሪ የመጀመሪያው የታችኛው ነው። ከዛ የሚቀጥለው ከላይ ነው ያለው። ይቅር ወንድሜ አማርኛ ዘበራርቄ ነው ላኩልሽ። የሆነ የነገረን አማርኛ መሰለኝ። ዴዚ የተናገረችው መልእክት ለኤደንና ለዜዶ ነው። ለሁለቱ ነው። ስለ አብሳላት አላለችም። ሌላ ሰው አያገባችሁም አላለችም። እና ሌሎቹን አላለችም። አታድበስብሱ። ግን ቆይ ይቅርታና ሀዘን እንኳን እስኪያልፍ ድረስ እኛ እንግዲህ ትልልቅ ሰዎች ነን። እኔ ልጆች ናት። ያ ግን ምን አለ መሰለሽ እስኪያልፍ ድረስ ቢጠብቁስ? እየተሰደበች ነበር እችልች እስኩ ልነግርሽ ነው እንትን ማለት ነው። እሰማለሁ። እስኩ አንዴ ልንገርሻ በምን መሰለሽ ሰው ሶሻል ሚዲያ ላይ ያየው በደንብ ቡሊ ተደርጋለች እናትዬ። በልጇ ጉዳይ በደንብ ተደራጅተው ቡሊ ሲያደርጓት ነበር። ምንም ጥያቄ ምን አገባሽ በልጅሽ? ዳቤን ሰይድ በእናትየው ሳይድ አልነበረችም ዴዚ። እውነት ለመናገር አልነበረችም። ሳይዷ እነ አሌክስ ጋ ነው፣ እነ ዜድ ጋ ነው፣ ሌሎችም ጋ ነው። ገባሽ? እና ሜላት እና ምናምን ግሩፕ ናቸው። ለዛ ነው ለሰው የተሰማው
እናቷን ወዳ እናቷ እንደተጎዳችባት ምናምን አይደለም ሰው በአሁን ሰዓት የሚመለከተው አይደለም። ካየው አንጻር እኮ ነው ዮኒ፣ ካየው ነው ሰው እየተናገረ ያለው። ስለዚህ ሰው ላይ መፍረድ አይቻልም። አሁን አብሳላት ላይ መፍረድ የማልችለው ያየችው ትሬንድ ነበረ። እናትየውን ያጥላሉ ነበር፣ ይሰድቡ ነበረ፣ ይሞልጩ ነበር። እናትየውን በጣም አድርገው እንደ አሜሪካን ሀገር እንደምታስርባት አስቢው። 2 ስራ እናትየው እየሰራች ፍሪጁ ምኑ ሙሉ የሆነ ቤት እናትየው እያስራበች ታውላለች ብለው ይቀባጥሩባት ነበር። ምድር ማሃኝ ዮኒ የዛኔ እኮ አንተ ቤት ገብተን ተመካክረን ቆያ ወይ ብያ እንዴ ትዝ አይልህም? እኛ እኮ በእናቷ ሳይድ ነበርን እኮ የዛኔ እንዴት ዲስሪስፔክት አድርጋታል ብለን በአሜሪካን ሀገር ምግብ በሞላ በሚደፋበት በሚትረፈረፍበት ሀገር እንዴት ታስርባታለች እችን የመሰለች ልጅቷ ደግሞ ጨዋ ያሳደጋት ናት። እንደ ተቆረጠጠች በዛ ሰዓት ታስታውቅ ነበር። የተሰደ እናትየዋ ነው ኦፍ ኮርስ ውስጧ ያለባትን ያሳለፈችው እሷና ፈጣሪ ነው የሚያውቁት። እኔ ባይአፋቸውን ያዘጓቸው አንድ ነገር ልጨምርልሽ። ምን መሰለሽ? ምንድነው አንዴ አብሳላት አንድ ምንድነው ያልኳቸው? ሁሉም እያንዳንዱ ሲያሞጠሙጡ ነገርኳቸው። ዴዚ ተበድላ ከሆነ 18 ዓመት ሲሆናት ለምን ከቤት አልወጣችም? ወይ 19 ሲሆናት ለምን ከቤት አልወጣችም? ተበድላ ቢሆን ተቸግራ ቢሆን እናቷ አቢዩዝ የምታረጋት ቢሆን ለምን በ18 ወይ በ19 ዓመቷ የሆነ ስራ ጀምራ ጥላ ለምን አልወጣችም አልኳቸው። አፋቸውን ዘጉ የሚለፈልፉት በሙሉ። ዮኒ እሱ ብቻ አይደለም ትምህርት ቤት ራሱ እኮ እንደዚህ ገባሽ ልላችሁ የምፈልገው ምንድነው እነዛ ተቀናብረው አንድ ላይ ሆነው ከአሌክስ ጋር ሆነው ሲያጨበጭቡ የነበሩት ይህንን ጥያቄ አይመልሱም። ዶማ ስለዚህ እነሱ በቃ ገና ለገና ወደ ዘር ጠምጥመውት እንጂ የሁለት ኢትዮጵያውያን ተዋደዱ አልተዋደዱ የሚለው ላይ አይደለም ፎከስ ያደረጉት ዘራቸው ላይ ሮጠው ተንጠለጠሉ። አሌክስ ትግራዋይ ነው በቃ ከሱ ጎን መቆም አለብን ነው። ይሄ ያስጠላል። በሁለት ሰዎች የ4 ዓመት ጎረምሳ ማን ነው ትዳር የሚይዘው? እውነት ለመናገር ኖባዲ ነን። በአሁን ዘመን የ4 ዓመት ጎረምሳ ወንድ ልጅ ለትዳር ፈቃደኛ አይደለም። ታስታውስ ከሆነ አንተ ጋር መጀመሪያ ሲመጣ አልወዳትም ብሎ እኮ ተናግሮ ነበረ። ሳምንት ሳይሞላው ደግሞ በቃ በጣም ወዳታለሁ ብሏል። ስለዚህ ህዝብን አወዛግበዋል። እሱ እንዳለ ሆኖ እኔ ልናገር የምፈልገው ምንድነው አሁንም ብዙዎቻችሁ እናትየው በድላለች ለምትሉ ውሸታሞች ናቸው። ላይግባቡ ይችላሉ። እናትና ልጅ አንዳንድ ንግግሮች ይኖራል። ከዛ ውጪ ግን በደል ቢኖር እስከ 22 ዓመቷ እናቷ ቤት አትኖርም ነበር። የመረረው ሰው ልም ነው አሜሪካን ሀገር የሚለው አሜሪካን ያደገ ልጅ እልም። ምክንያቱም ኦፕሽኑ ስላለው ሌላ ቦታ የራሱን አድርጎ መኖር ይችላል። ናው ከሱ ጋር ተለጥፈው ያዙ ይልቀቁኝ ያሉበት ምክንያት እሷ ለልጇ ነው። በውጭ እንኳን አላለች። ለልጇ ነገረቻት። እንደ አንድ እናት ለልጅ እንደዚህ ዘረኛ ነው ይሄ ልጅ እነሱን አልወዳቸውም ዘረኞቹን አለች ለልጇ። የልጇ ደግሞ ሚስቴክ ምንድነው? አንዴ ቅድስት የልጇ ሚስቴክ ምንድነው? ይሄንን አውጥታ ለሱ ስታሰማው ለዘሮቹ በተነ። ስለዚህ ትግራዋይ በሙሉ ተሰብስቦ እሷን ለመጥላት ተዘጋጀ። ለልጇ ነው ያለችው። ለልጄ እኔ ብዙ ነገር ልል እችላለሁ። ፕራይቬት ኮንቨርሴሽን ነው። ፕራይቬት ስትናደጂ የምትዩ ነገር አለ። ለልጅሽ የተሻለ ነገር ስትመኝ የምትዩ ነገር አለ። ያ ነገር እነሱ ወስደውት የትግራይ ጠላ ላልወድ እችላለሁ። እኔ አሁን ትግራዋይ ወይ ኦሮሞ ወይ አማራ ላልወድ እችላለሁ። ማን ይጠይቀኛል? መብቴ ነው። ከደረሰብኝ በደል አንጻር የምፈልገው መውደድ እንደ ብሔር መጥላት ማንም አይከለክለኝ። ስለዚህ እቺ ሴት ያቺን ያለችውን ይዘው አብረው ወድነው ስታስርባት ነበረ። ምግብ አታበላትም፣ ምግብ አትሰጣትም፣ ገለመለ እያሉ ምድረ ቀባጣሪ እካክ ሲጮሁ ሰነበቱ። ለዘመን ለብዙ ጊዜ ሰነበቱ፣ ለብዙ ጊዜ። ከዛ በኋላ ነው እንግዲህ አሁን እቺ ሴት እንግዲህ በምታዩት ሁኔታ ሳትደሰት ሞታለች። ሳትደሰት እግዚአብሔር አያደርስባችሁ። ሳትደሰት ሞታለች። ምንድነው መሰለህ ግን አደባባይ ላይ ራሱ አምጥተው ሲያዋክቧት ያኔ አንቺ ዘረኛ ነሽ ምናምን ብለው ሲሏት እኔ ሴትዮዋን እውነት ለመናገር ይሄ ነው ዘሬ ስትል አልሰማኋትም። ምንድነው ያለችው? ልጁ የዘር ፖለቲካ ውስጥ ያለ ልጅ ነው፣ ትግሬ ስለሆነ አይደለም
ኦሮሞውንም ትግሬውንም የኢትዮጵያን ብሔር ብሔረሰብ እንድትወድ አድርጌ ንጹህ ኢትዮጵያ አድርጌ ያሳደግኳትን ልጄን ዘረኞቹ እንዲነጥቁኝ አልፈልግም ነው ያለች። በቃ ይሄ ደግሞ ትክክል፣ ቃል በቃል እንደዛ ነው ያለች። አዎ። ስለዚህ የሴትዮዋ ዘሯን ራሱ አልተናገረችም የምን ዘር እንደሆነች። ኢትዮጵያዊ ነኝ፣ ዘረኛ የሆነ ሰው ግን እንዲይዝብኝ አልፈልግም ልጄ ነው ያለችው። ልክ ነው። እነዚህ ሰዎች ደግሞ የዘር አራማጆች ናቸው። ማንም እናት እኮ የምትፈልገው ልጇ ባሳደገችው ራሷ ዲሲፕሊን አድርጋ ያሳደገች እናት ነች። እንደ ሁሉም ኢትዮጵያዊ እንድትወድላት ትፈልጋለች። እቺ ልጅ ግን ቪክተም ሆናለች። ያኔ እናትየዋ ቦይ ተደርጋለች። ገብቷቸዋል አይደል? እንደኛ እንደ ኢትዮጵያን ልጆች ብስል አይደሉም እኮ አሜሪካ የሚወለዱ ልጆች። ተንኮላችን ምናምናችን አናውቅም። እና የሴትዮዋ ትልቁ ስህተት ብዬ የምናገረው ወደ ኢትዮጵያ ኮሚኒቲ ስታመጣት ነው ልጅቷን እንትን ያለች። እናትየዋም የሞተች ያኔ ነው። ልጅቷም አሁን ያለችበት ቦታ ላይ የሆነችው ወደኛ ስትመጣ ነው። እኔ በጣም ይቅርታ አድርጉልኝ። ጥሩ መልካም ነገርን የምናስተምር አይደለም። እኛ እናትን እንኳን በዛ ልጅ አንቺ እንደዚህ ነሽ፣ አንቺ እንደዛ ነሽ አሁን ደግሞ በማልፈልገው ቃላት ተሰብስበው ነበር ያዋረዷትና እቺ እናት ውስጧ ታማ የእያንዳንዳችን እናት ብትሆን ብለን ብናስብ መልካም ነው። ሐዘኑ ይለፍ። አብሴላት ግን እንዳንቺ አይነት እውነትን ፈላጊዎች ይሆንዬ በጣም ነው መፈልገው። እውነት መፈለግ ስላለ አሁን ዮኒ ባወራው ላይ ባይዘው ዮኒ ባወራው ላይ እናት ለልጇ ሚስጥር ትናገራለች አይደል? ነገረች ለልጇ ማለት ነው። ነገር ግን ዴዚ ደግሞ ፍቅር ስላለባት ለምትወደው ሰው ነገረች። እሱ ነው አውቶ የበተነባት። ባይዘይ ጥፋተኛው እሱ ነው። ገባ? ፍቅረኛዬ ነው እጮኛዬ ነው ብላ ነው የነገረችው። ችግሩ ይሄ ነው ብላ ስትነግረው እሱ ነው አመቶ የበተነው። በትኖ አላበቃም። አስበው አሜሪካን ሀገር አንድ ሰው እንደው የድሃ የፈለገ ድሃ ቢሆን ትምህርት አይበላ ምግብ ትምህርት ነፃ ነው። በቀር አንድ የምትበላው 20 ምናምን አመት ያደረሽው ይቅርታ ተንበርክከሽ ይቅርታ ትያለሽ እያላት ገባ። ለብዙ ሰዎች ለብዙ በጣም ጎጠኛ ለሆኑ ሰዎች አወጥቶ ስሟን ምርር አርጓት እናትየውን ያስማረራት ይሄ አሞራ የሚባለው ሰው እኔ በጣም የሚያስጠላኝ። ምክንያቱም እናትየው ልጇ ተምራ ትልቅ ደረጃ እንድትደርስ ስለምትፈልግ ቆማ ተንቀጥቅጣ ሁለት ስራ ሰርታ ገባ። አንተ ልጅ ላይ ታውቃለህ ልጅ የተሻለ ቦታ እንድደርስ ነው የምፈልግ ማንም ሰው እኔም ልጅ ስላለኝ ሰው ልጇን እኔ እኮ ዴዚ እንድታገቢ አልፈልግም እንድትማሪ ነው የምፈልገው ብላ እየነገረቻት ኦኬ በፍቅር ተሸነፈች ሄደች። ለዴዚ ሚስት ነገረቻት እኔ ይሄን ልጅ እንድታገቢ አልፈልግም ብላ ነገረቻት። እሷ ደግሞ ለአሞራው ነገር አሞራው ነው አውጡ አደባባይ ላይ እችን ሴት እንድትሰደብ ያደረጋት። ባይዘወይ ሎጂኩ ይሄ ነው። አብዛኛውን ለኔ 80% ጥፋተኛ የማደርገው አሞራው ነው። 20% ዴዚ ጥፋተኛ ነች። ምንም ማንም ለኔ ነው ይሄ የተሰማኝ ስሜት። ምክንያቱም እሱ የሚወዳት ከሆነ የሚያፈቅራት ከሆነ እጮኛው የነገረችውን ሚስጥር የሚስቱን እናት ወስዶ ለምን በተነው? ሞታስ መቶ አንበሳ መስጠት ምን አመጣው? እየመጣ የሚበሻሸቀው ሀዘን ላይ አይደል ያለ አርፎ ሎጋውት አድርጎ ቁጭ አይደል? ገባ? የተናገራችሁ ነገሮች እኮ ሰዎች ሼር ያደረጉት ነው አይደል? እኔ አሁን አንዳንዴ ሳየው መስማቱ ልከብዶኝ ነው ማሳለፈው። እሱ ያለው ቃላቶች ማሶ ጋር ነው ያለው። ቱሞሮ አያምጣውና እሱ ዛሬ ቅርብ ጊዜ ልጅ አያል የምትወለደው ልጅ እንደምትጠላው ነው ነገረው። ይሄን ቪዲዮ ብታይ ትልቅ ሆነ አድጋ ወይ ሴት ይሁን ወንድ እንዴት አያቴን ይሄን ያህል ትላለህ የሚለውን ጥያቄ ለመመለስ ይዘጋጅ። አመሰግናለሁ። ዮኒዬ የመጨረሻ አውርቼ እንትን ልበል። የሰጠህን ጊዜ እናመሰግናለን። ሁላችሁም ኢትዮጵያኖች መልእክቱ ደረሰሽ? እናቱ አዎ ደርሶኛል። ስለ መልእክቱ ላውራ። ዮኒዬ አመሰግናለሁ። አዎ ስለ መልእክቱ በግልጽ የምናገረው ከሰው ጀርባ ማውራት አልወድም። መልእክቱ ደርሶኛል። መልእክቱ የድምጽ አይደለም። የዴዚ ስለመሆኑ ማረጋገጫ የለውም፣ ግን ዮኒ ልኮልኛል። ዴዚ የጻፈችው ከላይ ዴዚ አይደለም አልኩሽ እኮ ለኔ መጀመሪያ ደውላልኝ ድምጿን ቼክ አድርጌ እኔ ላውራ የተሳሳትኩት ነገር ካለ ታርመኛለህ። ሌሎቹ ኮንፎርም እንዲሆን ያልኩ እኮ ነው።
ያ ቴክስት ነው ላከልኝ። ዴዚ የሚል አይታይሽም? ታገ የተጻፈልሽ ጽሁፍ አለው ከላይ። ትክክል። ዴዚ የሚል የለው ጽሁፍ አለው ጽሁፍ። ያ እሱንም አብረሽ በእናት ለመሰለ ይሁን ምንም የለውም ይችላል። እሱ መልክ ዴዚ የሚል ስላለ እሱንም አብረሽ በእናት ከዴዚ የሚል አለው። ትክክል። ከዴዚ የሚል አለው። ይቅርታ ሁላችሁም ኢትዮጵያኖች በዚህ ጉዳይ ላይ የምትጠይቁ በዚህ አጋጣሚ በጣም አመሰግናለሁ። በርቱ፣ ጠይቁ፣ እውነት ላይ ደረሱ። ዮኒዬ ግን መጨረሻ ላይ እንድመልስልኝ የምፈልገው ዴዚ ኢትዮጵያ እናቷን ለመቅበር ሄዳለች ወይ የሚል ኮሜንት በብዛት ስላለ ነው። ይሄ እኔ ጥያቄ አይደለም፣ በብዛት እየጠየቁ ስለሆነ ነው። ሌላኛው ነገር ግን እናትየው ሰው የላትም ወይ? ለምንድን ነው ይሄ ሁላ ነገር ሲወራ የማይመጡት ብላችኋልና እናትየው ከዚህ በፊት አንድ እናት ሊደረግባት ከማይገባው በላይ ሲደረግ ማንም ሰው አላያችሁም እዚህ ጋራ ማለት ነው። እናት ለሆናችሁ ሰዎችና ማንም ሰው አልነበራትም፣ የመጣም አልነበረም። የዛኔ ግን የቤተሰብ ጉዳይ ስለነበረ እኔም አልጠየቅኩም። ያው አዝኜ እንደ እናት ከፍቶኝ ልጆቼን በሰው ሀገር እንደማስተምር ነገ ጧት ልጆቼ የሆነ ቦታ ይደርሱልኛል ብዬ ተስፋ እንዳደረኩኝ አንድ እንደኔ ሳራ በረሃ ስደት የገባ ግለሰብ አሜሪካ ሀገር ላይ ተወልዳ ሆም ስኩል የተማረችን ልጅ አስርበሻል 21 አመት ዋጋ ትከፍያለሽ ሲላት በጣም ነው የገረመኝ። እናቱ ይቅርታ ሊጠይቀው የሚገባት የዴዚ እናት ነው የሱ እናት እንደሆነ አላውቅም። ምክንያቱም ዴዚማ ሆም ስኩል አስተምራ ለፍታ ጥራ ግራ የልጇን ማድረግ ለማየት ስትጠባበቅ ያው ህይወት ሁላችንም ያ በሳራ በረሃ መምጣት እኔም ስለመጣው የናቁኝ ሳይሆን እንዴት ነው በሳራ በረሃ በቤተሰቦቻችን ድህነት ምክንያት አብረን መተን አንድ አሜሪካ ሆም ስኩል ላስተማረች እናት ይቅርታ ጠይቅ የምትባለው ፍረዱ ኢትዮጵያኖች። እንደዚህ አይነት ርማት ለሌላ ጊዜ እንዳይደገም በመከራ የሚያሳድጉ እናቶችን ተስፋ የሚያስቆርጥ በብዙ ወረቀት የሌለው ብዙ ድካም ውስጥ ያለ ብዙ መከራ ውስጥ ያለ ወላጅ ኢትዮጵያዊ ወላጅ በህይወቱ ላይ ውሃ የሚቸልስበት ድካም ስለሆነ እንደዚህ አይነት ነገሮች እንዳይደረጉ እንጂ እኔ ከአሞራውም ከዴዚም ከማንም ጋራ ምንም አይነት የግል ኢንተረስት የለኝም። ምንም አይነትም ጥላቻ የለኝም። ፖለቲከኛም አይደለሁኝም። እናት ነኝ፣ ልጆቼንም ማሳደግ። አሁንም ቢሆን የደረሰኝ ጽሁፍ ዮኒ አምኛለሁ ማለት አይደለም። አካውንት ሀክ እንደሚያደርግ ሰው ትክክል። እመኝ እያልኩሽ አይደለም፣ የተላከልኝን ነው የላኩልሽ። ሌላ ምልሽ ምንድን ነው ኢትዮጵያ ናት ዴዚ እንዳለችኝ ከሆነ ኢትዮጵያ ነች። አይተከው ከሆነ ያ ቅድምም የሆኑ ሰዎች ሞታለች ብለው የሞታው ሀዘን ነው ብሎ ሲለጥፉ ነበረ። እኔም በቃ ይሄው ነው የሆነ የብዙ ነገር ማውራት አልፈልግም። እስከዚህ ትሪገር እየሆኑ እየሄዱ በየቦታው ወደ ዘርም ወደ ፖለቲካ ማርጋችሁ መሰዳደቡ፣ ጎራ ተለይቶ የኔ ዘር ስር መገባቱ ምናምን ትክክል አይደለም። ስለዚህ አሁንም ነፍሷን ይማር ብትችል ስትረጋጋ ዴዚ ወጣ ክሊር ብታረግላቸው ያው ለሚወዷት ያ ታረጋለች ብዬ አስባለሁ። ለሚከታተሏት ለፋኖቿ ለሚወዷት ወይም ለሷ ለቅርብ ሰዎች እንደዛ ብታረግ ጥሩ ነው። ይሁንዬ ቴንኪው አመሰግናለሁ። መልካም ምሽት ይሁን ለሁላችን ይሁንዬ ቴንኪው። እኔም ሁሌ እድል ስለምትሰጠኝ ልቤን እንድናገር ስለምታደርገኝ አመሰግናለሁ። ኮሜንት ለምታደርጉት በየቦታው እየሄዳችሁ ኮሜንታተሮች የምትሳደቡት ምናምን ቦታ ይላልም፣ ግን የዴዚ እናት ስትሰደብ እዚሁ ዮኒ ቤት አብረን ነበረን ስንቃወም የነበረው አብረን። ባይ ዘ ወይ ዴዚን እኮ ዮኒን ያመጣት if you guys remember መጀመሪያ ገና እንትን ስትል ካንተ ጋር ነበር ስትጫወት እየታወቀች የመጣችውና ከዛ እናቷ ስትሰደብ ግን ዮኒ ተዋሻው ተናገር። አንተ ቤት እዚሁ ቁጭ ብለን ነው እናት መሰደብ የለባትም እንዴት ነው አሜሪካ ልጅ አሜሪካ እየኖረ እንዴት ነው የምታስበው ብለን ስንከራከርላት ነበር። አሁን ደግሞ እናትየው አልፋ ከሆነ ነው በመሀል የተፈጠረው ነገር አናውቅም። ይቅርታ ተባብለው ተታርቀው ሊሆን ይችላል አናውቅም። እናገረው ምን አለ መሰለሽ እናቱ ማልዋሻው 10,000 ሰው በተሰበሰበበት አሌክስ ይቅርታ ጠይቋል። ኤድመንድ ቤት ገብቶ ይቅርታ የዴዚን እናት ጠይቋል። አሌክስ በአደባባይ ማለት ነው ለተናገረው ለክፉ ለተናገረው ምን ላላት ነገር አደባባይ ላይ ይቅርታ ጠይቋል። በውስጥ ያውሩ እኔ እሷን ሳውራት ማለት ነው ፈቃደኛ አልነበረችም የዴዚ እናት።
በጣም ተናዳለች። ምክንያቱም ህልሟ ልጇ እንድታገባ ሳይሆን በዚህ እድሜዋ ተምራ ህይወቷን ቀይራ ከዛ በኋላ ሌላ ቦታ እንድታረግ ነው። የማንም እናት ምኞት እንድትማርላት ጥሩ ደረጃ ደርሳ ከዛ በኋላ እንድታረግ እንጂ አሁን ወልዳ ቤተሰብ እንድትመሰርት አልነበረም። ልጅ ደግሞ ፍቅር ይዟታል፣ ፍቅር ላይ ናት። እኔ ምን አገባሽ? ጸቡያ እንደምታውቁት ጸቡያ ነው። ያንን ነገር ነው የሆነው። ግን አንፎርቹኔትሊ በዚህ መሃል ሳይግባቡ እናት አልፋለች። አልተግባቡ፣ ምንም ይቅር አልተባባሉ፣ ሳይባባሉ ነው ያለፈችው። ይቅርታው ደግሞ የእናትየው አዶን ብሌም አሴ ሲንግል ማም ልጇን ትልቅ ደረጃ ለማድረስ የለፋ